መድረኮች ላይ በደንብ እንድታነሳውም ስለፈለኩ ነው። አንስተው ግን በደንብ ያላነሳው ፖለቲካ ነው። ከፖለቲካም የትጥቅ ትግል ነው እየተካሄደ ያለው ኢትዮጵያ ውስጥ። ሰላማዊ የፖለቲካ መንገድ አብቅቶ መንግስትም ሰላማዊ የፖለቲካ መንገድ እንደማያተርፈው እንደማያዋጣው አብቅቶ ወታደራዊ አገዛዝን ተከትሎ ሲቪል ሰርቪሱ ጭምር ለወታደሩ እንዲገብር አድርጎ በኮማንድ ፖስት የሚተዳደርና በወታደሩ የበላይነት የሚተዳደር ሀገር ነው። በዚህ ሂደት ደግሞ የህልውና አደጋ አለብን የሚለው አንዱ የአማራ ህዝብ ነው፣ አንዱ የትግራይ ህዝብ ነው። ብዙዎች አሉ፣ የኦሮሚያም የአፋርም ብዙ ይነሳል። ግን በትግል ደረጃ እያደረጉ ያለው አንዱ ቀዳሚው በአሁኑ ሰዓት አክቲቭ ፎርሱ ነው እየታገለ ያለው ፋኖ ነው። ይህ ኃይል ከየትኛውም የሀገር ውስጥ ኃይልም ሆነ በዓለም ሽብርተኛ ካልተባሉ የውጭ ኃይሎች ጋር የሚያደርገው ግንኙነት ህጋዊ አይደለም ወይ? ለምንድን ነው በኢትዮጵያ ውስጥ እንደ ነውር እንዲቆጠር አገዛዙ የፈለገው? መሰረታዊ የሆኑ ግንኙነቶች ቢፈጠሩስ እንደ ስህተት ሊታይ ይችላል ወይ? መነሻው ምንድን ነው? የታሪክ የፖለቲካ ወይስ የትርክት ነው ጥያቄ ነው እየተነሳ ያለው። በአንተ እይታ ክሊር እንዲሆን ስለምፈልግ ምሳሌ ህወሓት ከፋኖ ጋር ሰራለሁ ካለ ወይም ፋኖ ከህወሓት ጋር ሰራለሁ ካለ ኢቭን ከሱዳን ኃይልም ጋር ይሁን ከግብፅ ኃይልም ጋር ይሁን መሰረታዊ የተነሳበት ቀደም ሲል ያነሳውለት የዓላማ ነጥቦቹን እስካልሳተ ድረስ ስህተት የሚሆንበት እድል አለው። ኢንጂነር ስህተት የሚሆንበት ነገር የለም። ግን ይሄ ነገር ደግሞ እንዴት መጣ ብለህ ካየው አብይ ይሄንን ነገር ካላለ ታዲያ ስልጣን በነፃ ይስጠን እንዴት ማለት ነው? እና በተቻለ መጠን እድሜ ልኬን ቤተመንግስት እኖራለሁ ብሎ የስንት ቢሊዮን ዶላር ቤተመንግስት እያሰራ ያለ ሰው ነው። እና የቻለውን ሁሉ ፕሮፓጋንዳ ባይጨብጥለትም ማውራት መብቱ ነው። ነገር ግን አንድ ትግል እንደሚመራ አካልና በትግል ውስጥ እንደቆየ ሰው ደግሞ አድርገህ ስታየው ዓላማ ምንድነው? አጋር ምንድነው? የፖለቲካ ግንኙነት ምንድነው? መሰረታዊ ማልሰጣቸው ነገሮች ምንድናቸው? ቴክኒካል አጋር ምንድነው? ስትራቴጂክ አጋር ምንድነው? የሚሉት ያረጁ መጽሐፎችን ሁሉ አንስቶ ቢያነብ የሚያገኛቸው ነገሮች ናቸው። ሁለተኛ የኃይል አሰላለፍ ለውጥ በተለያየ ጊዜ እንዴት ሊመጣ እንደሚችል ይሄን ነገር የሚያቀሰው ከገሌ ጋር የሚባለው ነገር መጀመሪያ እንደው ፈጽሞ ካለማወቅ የመጣ ነገር ነው። በቃ ባጭሩ እንደዚህ የሚሉ ሰዎች እንደው በምንም አይነት የፖለቲካ መጽሐፍ እንዲያነቡ ከመምከር ያለፈ ሌላ የመከራከሪያ ነጥብ ልታደርግ አትችልም። ሁለተኛ የፖለቲካ አሰላለፍ ለውጥና ጊዜው የሚወስነው ዓላማህን ይዘህ ከተለያየ አካል ጋር ማድረግ እንጂ የተለያየ የፖለቲካ አመለካከት ያላቸው አካሎች በተለያየ ጊዜ የኃይል አስተላለፍ ለውጥና ግንኙነት አድርገዋል። እና ይሄንን እንደው ማቅ ሰው ካለ ባለማወቁ አስተምሩኝ ነው ማለት ያለበት። ወንድም በቃ በግልጽ እንነጋገር። አሁን ዝም ብሎ ማለት የነሱን አላዋቂነት የኛ ጥፋተኝነት አድርገው አይሁን ደግሞ። ስለዚህ አሁን የፈረንሳይን አጠቃላይ እንቅስቃሴ ብታየው ፈረንሳይ በተደረገው እንቅስቃሴ ውስጥ እንግዲህ ካቶሊክ ሀገር ነው፣ ግን በአውሮፓ ውስጥ በነበረው የሃይማኖት ጦርነትና የ30 ዓመት ጊዜ ውስጥ ከካቶሊኮች ጋር ላይ አድርጎ ያውቃል፣ ከኦቶማን ቱርኮች ጋር ላይ አድርጎ ያውቃል። በፈረንሳይና በጀርመን መካከል ባለው ጊዜ ውስጥ ከፈረንሳይ ጋር ከሶቪየት ህብረት ተዋግቶ እያለም በሌላ ወገን ከፈረንሳይም ጋር አብሮ ያውቃል፣ ከጀርመን ጋርም አብሮ ያውቃል በተለያየ ጊዜ ማለት ነው። እና ይሄ ማለት እንግዲህ ተመልከት ሃይማኖትም ሳይበግረው ክርስትናም የተለያየ ካቶሊክና ፕሮቴስታንት መሆን ሳይበግረው የፈረንሳይ መንግስት ወይም ደግሞ ኦቶማን ቱርክ እስልምና እምነት ተከታይ መሰረቱ ሆኖ እያለ ከሱ ጋር ሁሉ አግረዋል። እንዲሁም ደግሞ ከራሺያ ጋር ዋና ጠላት ሆኖ በተለያየ ጊዜ ተዋግተው እያለ የጀርመን ኃያል በሆነበት ጊዜ በዛ ጊዜ ግንኙነት አድርጓል። በናዚ ጀርመን ጊዜ እንደዚሁ የሶቪየት ህብረትን ካየ ከአሜሪካ ኢምፔሪያሊስቶች ጋር ሆኖ አብረው ሆኗል። ደግሞ ሶቪየት ህብረትና ራሺያ ቻይና ጋር በነበራቸው የድንበር ግጭት ምክንያት ከኢምፔሪያሊዝም ጋር ቻይና ግንኙነት መስርቶ ራሺያን ወደዛ ለማግለል ተጠቅሞበታል። ይሄ እስካሁን የቻይና እና የአሜሪካ ግንኙነት ከዛ ጊዜ ጀምሮ የመጣ ነው። አሁን ያደጉ ሲሄዱ እንደገና እንትን ይበሉ እንጂ አሁን ደግሞ በሌላ ወገን ስታየው ቻይና በጠብኝ እንደዚህ ብሎ ሲመጣ ራሺያና ቻይና ቴክኒካሊ አጋር ይባሉ እንጂ በድንበርና በአካባቢያዊ የበላይነት በአይዲዮሎጂም መሰረት ሲጣሉ ይኖሩ ናቸው። እንደው ቴክኒካሊ አላ ይባሉ እንጂ በስመ ኮሙኒስት ይባል እንጂ
በማኦና በስታሊንም የነበረው ኃይል ግብግብ የቻይናዎች የፖለቲካ አመለካከት ከናሽናሊዝም ጋርና ከቻይና ታሪክ ጋርም የተገናኘ በመሆኑ አጠቃላይ የፖለቲካ እንትናቸው ሁሉ ግብግብ የነበረ ነውና አካባቢያዊ ተጽዕኖ በነበረበት ጊዜ በተለያየ ጊዜ ራሽያ ቻይና ላይ ያደረገችውና በአካባቢው የነበሩትን ድንበሮች ሁሉ ወስዳባቸው ስለነበር ጸባላቸው ግን ታክቲካሊ አጋር ይባሉ ነበር በዛ ምክንያት ቻይና ከአሜሪካ ጋር ግንኙነት ፈጥሮ ያውቃል ኮሙኒስቱ ነው ከኢምፔሪያሊስት ጋር ማለት ነው ከዛም በኋላ ደግሞ አሁን ደግሞ ከቅርብ ጊዜ ወዲህ የምታየው አሜሪካ ሲጠነክርባቸው እነዚህ የማይዋደዱት ቻይናና ራሽያ አንድ ላይ ሆኖ ጸረ አሜሪካ አካል ይዘዋል እንግዲህ ይሄን ሁሉም ብለህ በተለያየ ጊዜ በተለያየ ሁኔታ የኃይል አስተላለፍሎት ግን ማናቸው አላማቸውን አልሰጡም በዚህ ሂደት ቻይና ፍላጎቱን አልሰጠም ራሽያ ፍላጎቱን አልሰጠም አሜሪካ ፍላጎቱን አልሰጠም ወይም ፈረንሳይ ፍላጎቱን አልሰጠም አይደለም በዚህ ሂደት ጥቅማቸውን ለማስከበር የተለያየ አመለካከት ካለው ስፔክትረም ጋር እንግዲህ በነገርኩ ሃይማኖት ክርስትናና ካቶሊክ ፕሮቴስታንት ሳይወስነው ካቶሊክ ሙስሊም ሳይወስነው ግንኙነት ፈጥሯል በጠላት ደረጃ ራሽያ ነው ጀርመን ነው ሳይል እንደዚህ ኮሙኒስት ነው ካፒታሊስት ነው ሳይል ይሄ ከሆነ ደግሞ ያማራው ደግሞ የባሰ የቀለለ ነው አሁን እንደምናየው የኤርትራ መንግስት የትግራይ ኃይሎች የአማራ ኃይሎች አንድ መሆን በጣም ብዙ የሚያጋራቸው የተለያየ ታሪክ የስልጣኔ የባህል የቋንቋ የጂኦግራፊ የስነ ልቦና ብዙ ወደፊት የሚያገናኛቸው ነገር ይያለ የጋራ ጠላትም ይያላቸው እነዚህ አካላት መገናኘታቸው እንደውም አለመገናኘታቸውና ልዩነታቸውን በቅጡ አርገው ይዘው አለማደጋቸው አለመበልጸጋቸው ወደ ተሻለ ነገር አለመሄዳቸው ነው እንጂ የሚያስወቅስ እነዚህ አካሎች አንድ ላይ ሆኑ ብሎ የሚል ሰው ካለ ቅድም እንዳልኩ አንደኛ ድንቁርና ነው ወይም ደግሞ የአብይ ፕሮፓጋንዳ ከመጨነቅ የሚመጣ ነው እና ይሄ ለቁም ነገር የሚሄድና ለወሬ የሚበቃም ነገር አይደለም እየተሸነፈም ያለ አመለካከት ነው ለምልህ በቂ ግን ደግሞ በአማራ ፖለቲካ ውስጥ ሆኖ ስጋት ያላቸው ሰዎች አሉ ኢንጂነር ከዚህ በፊት በሰሜኑ ጦርነት ጊዜ በደንብ ስናነሳው የነበረ አንድ ጉዳይ አለ ዘላለማዊ ጠላት አርጎ አንድን ኃይል ማመን ምሳሌ ሻቢያንም ህዋትንም እንደ ካህዲ እንደ አማራ ህዝብ ጠላት አርጎ መስበክ በዛ መተንተን ከዛ ትንታኔ አንርቅም ማለት በፖለቲካው መድረክ ውስጥ የታየ ነው በአንጻሩ ለዛ ማስረጃ አድርገው የሚያቀርባቸው የፕሮግራም ለውጥ ወይም ደግሞ ያካሄድ ለውጥ አላደረጉም የሚል ነው ኢንጂነር አሁን ባለው ሁኔታ አሁን ያለው ሁኔታ የህልውና ትግል ነው የፖለቲካ ሪዮት ዓለም ወይም የአይዲዮሎጂም ጉዳይ እስካሁን ሲነሳ ላየው በህልውና ትግል ውስጥ ግን እነዚህ ስጋቶች የሚይዙት ቦታ ምን ያህል ነው ተጨባጭነታቸውስ ምን ያህል ነው ብለህ ታስባለህ በቂ መጀመሪያ ታሪክ የህልውና ትግል ላለበት ሰው አንድ አካል ታክቲካል አጋርም ቢሆን ይፈጠራል እሺ ቆይስቲ ስትራቴጂውን ይተውታው አብይ በአጠቃላይ በይፋ በሆነ ሁኔታ ትግራይንም ላጠፋ ነው ብሎ በየፎከረ ነው ጧት ማታ መሰመው ነገር ነው በአደባባይ ኤርትራንም በመትለው ነው እኛም ላይ ጦርነት አውጆ እየሄደብን ነው በዚህ ሂደት ውስጥ የፖለቲካ አመለካከታችንም ኢቭን ሀገሩንም እንካፈለው ይባል እስቲ እንደው የመጨረሻ ጊዜ መጀመሪያ መኖር አለብን እኮ የፖለቲካ አመለካከትን ለማስረጽ ሀገር ለመኖር ፖለቲካ ለመስራት የኢኮኖሚ ፖሊሲ ለመላ መጀመሪያ ህልውና ይቀድማል ከሌሎች ነገሮች ካገርም ይሄን በግልጽ ካገርም ህልውና ይቀድማል አማራ በህይወት ካልኖረው ኢትዮጵያ የሚለውን ነገር ምን ያደርግለታል ማለት ነው ይኑርም አይኑርም ኢትዮጵያ የሚባለው እኮ ሊያውቅ አይችልም በኢትዮጵያ ሊቀጥል የሚችለው የኢትዮጵያ የፖለቲካ ሂደት ሊለውጥ የሚችለው ኢትዮጵያን ሊያበለጽግና ሊያሳድግ የሚችለው አማራ የሚባለው ከኖረና ካለ ለራሱ ሲል ነው ከለለ ምን ያደርግለታል ማለት ነው ስለዚህ ከማንኛውም የፖለቲካ አስተሳሰብ ህልውና ይቀድማል ለዛ ህልውና እንዳያጠፋህ ደግሞ ታክቲካል አጋር እንደው የቅርቡን በቃ ስትራቴጂክ የሚለውን ይተውት ቅድምኛ ያልነው የስነልቦና መገናኘታችን በቋንቋ በባህል መጋራታችን በሃይማኖት መጋራታችን በጂኦግራፊና በስነልቦና በስልጣኔ የጋራ ነገር መኖሩን ይርሱትና አሁን ግን የጋራ ጠላት አለ የጋራ ጠላት ያያላቸው እኮ ኢምፔሪያሊዝም እና ኮሙኒዝም አንድ ላይ ቆሙ ናዚን ለማስወገድ ነው ምልኩ ይሄ ምን ትለው ታዲያ ከዚህ በላይ ምሳሌ ከየት እናምጣ ካቶሊክ የሆነው አካል ከፕሮቴስታንት ጋር ሆኖ የራሱን ካቶሊኮችን ወጋ አልኩ እኮ አይደለ አውስትሮ ሃንጋሪ ሃይማኖት የመንግስት የነበረበት ዘመን ላይ ስለሆነ በቃ በዛ ጊዜ ይሄንን ታዲያ እንግዲህ ይሄ ሆኗል ይሄ ሁሉ ሲሆን ግን
የሚነዳህ ነገር ዋናው ነገር አላማህ ነው። የህልውና ትግል ኑሮብህ እስቲ እንደው ዝም ብለህ በደረቁ ነውና አብይን ደብረጽዮን ልወጋው ነው ቢል አትወጋብኝ እኔ ብቻ ልወጋው ነው ራሱ ጸቡ ምንድነው እስቲ ነገረኝ። እንደው በጣም ዝቅ አድርገህ ስታየው ማለት ነው የሀገር ልጅ መሆናችንን ታሪካችንን ወደፊት አብሮ የሚጠቅመንን ነገር አንዱነን ያሳለፍነውን ታሪክ እስካሁን ድረስ ያለ ነገር እኮ ነው ገና እና ይሄንን ሁሉ እንኳን ትተህ በታክቲካል አጋር ደረጃ ብታዩና ክርክሩ እንደው የሚጨብጥ አይደለም ነው በቃሉ በአጠቃላይ። ሁለተኛ ነገር የአብይ ደግሞ ዋናው ደግሞ የአብይ ስራ ስንጥቆችን ሁሉ በማህበረሰብ ውስጥ መካከል ያሉትን እየተጠቀመ ህዝቡን ያዳከመ አደህቶ መግዛት ማለት ነው አይደለ? እንደው አልፎ እኮ በመንደር ገብቶ ጎጃምና ጎንደርን ለማጣላት በአደባባይ የሚናገር ሰው ነው አይደለ? ወለጋና ሸዋን ለማጣላት በአደባባይ የሚናገር ነው። በትግራይና በአማራ መካከል ያለውን ሽብልቅ እየተጠቀመ ቁስላችንን እየነካ ሊያኖር ነው የፈለገው። በትግራይና በኤርትራ መካከል ያለውን ቁስል እየነካካ እሱ የፈጠረውን ነገር መልሶ መኖር ነው የፈለገው። ስትራቴጂ ማለትና የሚያስብ ሰው ካለ ደግሞ በሐሳብ መምራት ነው። መሪ መሆን ከፈለክ አይደለም የምትመራው። ቁስል እያነሳህ እኮ ህዝብን ማሰቃየት አይደለም። ከዛ ቁስልና ከዛ በሽታ እንዲጠግ ህዝብህም የተሻለ እንዲኖር አሁን ካለበት ወደ ተሻለ ነገር መውሰድ ነው አይደል አላማ። ያ ከሆነ ደግሞ አንዳንድ የሚመሩ ውሳኔዎችን ሁሉ በጣም በቀጭን ክር ውስጥ እየተራመድክ ወደፊት ህዝብህን ይዘህ መሄድ ነው። ያ ከሆነ የአብይ ስትራቴጂ መከፋፈል ከሆነ ይሄንን ካውንተር ስትራቴጂ አድርገህ ስትራቴጂውን የምታሸንፈው አንድ በመሆን ነው። ከዛ በኋላ ደግሞ ስጋትና ፍርሃት ካለ አማራ ትልቅ ህዝብ ነው፣ ብዙ ቁጥር አለው፣ በኢኮኖሚው በቢሮክራሲው በባህሉ ያለ ነገር ማለት ነው። ስለዚህ አንተ ትፈራ እንደሆነ እንጂ አላማህም ግልጽና ብዙ ህዝብ ያመነው ነገር ነው። እንዴት ብለህ ሌላውን እየፈራ ትኖራለህ? ይሄ ከሆነ እኮ በሽታ ነው እኮ በቃሉ እና በብዙ መንገድ በየትኛው መንገድ የሚያስኬድ አይደለምና ህዋትን እየፈሩ መኖር አሁን መዋቅራዊና መንግስታዊ ስልጣን ይዞ እየደበደበ ያለው አካል ኑሮ ያ መለካከት ተሸንፎና በሌላ ተተክቶ ያለ ስለዛ ነገር እየዋራህ መኖር ምን ይባላል? እንግዲህ ምኒልክን እየፈሩ በሚኖሩ ሰዎች ለምንድነው የምንስቅባቸው? እኛስ እንደዛ ከሆነ አይደለ? የሞተው ምኒልክ ከመቶ ዓመት በኋላ የሚፈሩ አሉ እንደዚህ ነው የሚባለው አይደለ? አንዳንድ ጊዜ እንደዚህ አሁን አጼ ምኒልክ የሉም፣ የምንገኝበትም ትውልድ ሌላ ነው፣ ታሪኩም ሌላ ነው አይደለ? ስለዚህ ከሆነ በዚህ ዘመን የሚሆን ነው ለችግርም ለመፍትሄ ማሰብ አለብንና ህዋትም አሁን የህልውና አደጋ ደርሶበት የትግራይ ማህበረሰብ ያለ ያን እየፈራህና ያንን በሽታ ብቻ እያሰብክ ከኖርክ ይሄ ትራውማ ነው እንጂ የፖለቲካ ስትራቴጂ አይደለም ባጭሩ። በቂ አመሰግናለሁ ኢንጂነር። የባለፈው ለተባበሩት መንግስታት ድርጅት የተጻፈው ደብዳቤ በጣም መሰረታዊ ስለሆነ ያንተን ፖለቲካዊና ዲፕሎማሲያዊ እይታዎች ለተመልካቾች እንድታቀርብልን ነው ይህን ጥያቄ የምጠይቅ። አንደኛ በዛ ደብዳቤ ላይ የተገለጹት ጉዳዮች ከፕሪቶሪያ ስምምነት አንጻር ምን ማለት ናቸው? ሁለተኛ ነገር ፋኖ ከገነባው አቅምና ከሌሎች ኃይሎች ጋር ጭምር ምንም እንኳን ባይሆንም በሐሰት ጭምር ቅርጅት ፈጥሯልና በሌሎች በሀገርነት ባለችው ኤርትራና ክልልነት ወይም ዲፋክቶ መንገድ ላይ ባለው የትግራይ ፖለቲካ ጭምር ፋኖ ተቀባይነት አግኝቷል የሚል ሐሳብ የተካተተበት የተባበሩት መንግስታት የተጻፈው ደብዳቤ ከዲፕሎማሲና ከጠቅላላ ፖለቲካው አንጻር እንዴት ታየዋለህ? ምንስ ማለት ነው ኢንጂነር? እንግዲህ ይሄንን አንደኛ በመልኩ ነው ከፕሮፓጋንዳም ባለፈ በስትራቴጂ ደረጃ ቀደም እንዳነሳው በዛ ደረጃ ነው። አሁን በዚህ ደብዳቤ ውስጥ የምታየው አንደኛ አብይ ባየር ላይ ወደብ እያለ የሚያወራው ነገር የህዝብን አቅጣጫ ለማስቀየርና ህዝብን ለመከፋፈል እንደሆነ አላማው ግን ኢትዮጵያ ውስጥ ያለው ነገር እየለበለበው ስለመጣ ለዛ መፍትሄ ፍለጋ አቅጣጫ ለማስቀየርና ህዝብን ለመከፋፈል መሆኑን በዛ ደብዳቤ መንፈስ ሰው መረዳት አለበት ማለት ነው። ለዓለም እውነቱን የሚናገረው ስልጣኔ ሊወድቅ ስለሆነ ለዛ ደግሞ የተለያዩ አካሎች በቀጠናው ያሉ ሊያስወግዱኝ ነውና በዛ ምክንያት ደግሞ ጦርነት ሊከፍት ነው ካለ ኤርትራ የሚሄድበት አላማ አማራ ስላስጨነቀውና ቅድም ያልኩ እነዚህን ስንጥቆች ተጠቅሜ ኤርትራን ከትግራይ ጋር ትግራይን ከአማራ ጋር አማራን ከኦሮሞ አጣልቼ እኖራለሁ የሚለው ስትራቴጂ ስላላዋጣው ስለዚህ ስልጣኔን አደጋ ላይ ደርሷል የሚለው ነው። ስለዚህ ወደብ የሚለውን እየተደናገረ የሚያስብ ሰው
ያ ወደብ ዋና ምክንያቱ እንዳልሆነ ለዓለም በጻፈው ደብዳቤ አረጋግጧል። ስለዚህ ይሄን ሊያውቁት ይገባል። ሁለተኛ አብይ እኮ ከኤርትራ ጋር ባለው መልካም ግንኙነት የኖቤል ፒስ ፕራይዝ ተሸልሞ የኢትዮጵያና የኤርትራ ግንኙነት መልክ እንዲይዝ ወደፊት የተሻለ ነገር ይሰራል ተብሎ የተሸለመ ሰው ነው። ስለዚህ ይሄን አሁን ህዋትም ወጋይ ካለ አማራም ወጋይ ካለ ከትግራይም ከተጣላ ኖቤል የሸለምንህ ምን ልታረግ ነበር ከዚህ ሁላ ጋር ከተጣላ ብሎ ዓለም መልሶ የኢትዮጵያ መንግስት ከራሱም ከውስጥ ከውጭም የተጣላ አቅመቢስ መሆኑን እንዲረዳ የሚያደርግ ነው። እኔም በደንብ ከተረዳው የአብይ በዓለም አቀፋዊ የነበረው ድጋፍና ለተባበሩት መንግስታትም ዋና ጸሐፊ ወዳጅ ነው የሚባልበት ጊዜ ነበር አይደለም? የአውሮፓና የምዕራባውያን አጠቃላይ የአሜሪካ ጨምሮ ወደ ለውጥ ሲመጣ ትልቅ ድጋፍ የነበረበትና ከዓለም ባንክ መበደር ከእናት እንደመበደር ነው ሲል የነበረበት እንዲሁም በሚዲያዎቻቸውምና በተለያየ ነገር ድጋፍ ያደረጉለት ኖቤል ሁሉ የሸለሙት ሰው ነው። ስለዚህ ያ ሁሉ ነገር አድርጎት ሀገሩን በጦርነት አምሶ ከኤርትራ ጋር ያለውን ግንኙነት በሪያ አፕሮች ማን እንደገና መልክ ያደርገዋል ተብሎ ሲባል መልሶ ከፈተረ አብይ አቅመቢስ መሆኑንና በቀጠና ውስጥ ችግር የበለጠ ሊያሰፋና እሳት ሊያቀጣጥል መሆኑን የሚያሳይ ነው። እሱ ብቻ ያለውን የሚሰማ ይመስለዋል አንድ ሰው። ግን አንተ ስትናገር ወይም እኔ ስናገር ዝም ብሎ አትፌስ ቫልዩ ማንም ሰው አይወስድልንም። ባክግራውንዳችንን ያለውን ነባራዊ ሁኔታ ይሄ ምን ያሳያል፣ ነገሩ ከየት ተነስቶ የታደገ የሚለውን ያሳያል። ሁለተኛ ያሉትን ኃይሎች ሁሉ ሪኮግናይዝ አድርጎ ከቁጥጥሩ መውጣቱንና የፋኖ አስተሳሰብ ማደጉን በግልጽ ያሳያልና ቅድም ይሄንን እንደቁም ነገር አልቆጥረውም ያልኩ የተባበሩት መንግስታት ላይ ሲደርስ ዜናው በራሳችን ስራ እስከሰራን ድረስ ያገራችንንም ሆነ የአካባቢውን ሁኔታ ኃላፊነት መውሰድ የምንችል ሆነን እስከተገኘን ድረስ ፋኖ ማጠቃላይ ይሄ ነገር መሆኑ ብዙ የሚያስገርም ነገር አይደለም። ከዚህ የበለጠ ነገር ስለሚመጣ የተባበሩት መንግስታት ላይ አብይ ደብዳቤ ስለጻፈ ሳይሆን ከዚህ በኋላ በሚሆነው ነገር ላይ ሁሉ ምናልባትም ይሄ ምርጫ ካለፈ በኋላና ይሄ ምርጫ ጊዜ የሚባለው ነገር ሲያበቃ አብይንም እንደ መንግስት አናውቅህም የሚል ደረጃ ላይ የምንደርስበት ነገር ይመጣልና በብዙ መልኩ የሚያሳየው ራስ እስከታገልክ ድረስ ዓለምም ያውቃል፣ ጠላትም ወዳጅም በየትኛው መንገድ ራስን ያውቃልና ያ ሁሉ ነገር የሚመጣው በራስ በክንድህ በውስጥ ለራስ ስትሰራ መሆኑን ያሳየኛል። በቃ ለፋኖስ ምን ማለት ነው? አሁን ፋኖ ራሱ ያደረገው የጻፈው አይደለም ለተባበሩት መንግስታት ድርጅት ወይም በፋኖ የሎቢ ግሩፕ የቀረበ አይደለም። ግን ቤዚካሊ ፋኖ ዋና ኃይል ሆኖ የለም ጠፍቷል ሽፍታ ነው ሲባል የነበረው ስሙ ስቴት ተደርጎ በማዕከላዊ መንግስቱ ዲፕሎማሲ በሚሰራው ማዕከላዊ መንግስት ለተባበሩት መንግስታት ሲደርስ ከነዚህ ኃይሎች ጋር ግንኙነት ፈጥሯል ብሎ ሲያቀርብ እውነቱ ከመመርመር ያለፈ አንደኛ ከነዚህ ኃይሎች ጋር ግንኙነት መኖሩ ምን ማለት ነው? ሁለተኛ በዛ ደረጃ ስቴት መደረጉ ምን ማለት ነው? ኢንጂነር አይ ከዛ አልፈናል። ያንን እንደ ትልቅ ነገር ምን ቆጥርበት ደረጃ ላይ አይደለንም ነው በቂ እኔ ብላኩ አሁን ስለዚህ ከዛ ሰርፕራይዝ አላረገኝም ነው የምትለው? ሰርፕራይዝ አላረገኝም ብቻ አይደለም ያ ትንሹ ነገር ነው። አሁን ፋኖ ከደረሰበት ሁኔታ አንፃር አጠቃላይ የቀጠናውን ኃይል ሁሉ እና የኢትዮጵያንም ሰላምና ደህንነትና አንድነት ለማስጠበቅ ለአካባቢውም ሰላምና ደህንነት ለተለያዩ ህብረተሰቦች መካከል እየተፈጠረ ያለውንም ግጭት መልካስ ይዞ ኢትዮጵያን ከመፍረስ አድኖ ወደ ተሻለ ነገር ለመሄድ እርሾና አንከር ሆኖ ሊያገለግል የሚችል ኃይል መሆኑ በሰፊው የተረጋገጠበት ደረጃ ላይ ነው የምንገኝና መልካም ኢንጂነር ነገር ነው። በቂ እንደውም ጥሩ ካነሳው በፋኖ አመራሮች በኩል የምስራቅ አፍሪካ አዲሱ አማራጭ ኃይል ሆነናል። የምንገነባው ሰራዊትም ያንን ታሳቢ ያደረገ ነው። ፖለቲካዊ እንቅስቃሴያችንም ወደዛ አድጓል። ከህልውና አደጋን ከመቀልበስ በኋላ ምስራቅ አፍሪካ ውስጥ ኢትዮጵያ ያላት ሚና በቀይ ባህር ያላት ሚናም ጭምር ብልጽግና በሚተርከውም ሌሎች የሚተርኩት ሳይሆን በተሻለ ደረጃ መፍጠር የሚያስችል አቅም ገንብተናል እና ወደዛ ነው ጉዟችን የሚለውን ትገዛዋለህ። ደረጃውንስ በምን ልታሳየን ትችላለህ? አንደኛ እውነት ነው። ይሄ እውነት ነው ሲባል እንግዲህ ዋቴልስ የሚለውንም ደግሞ በማየት ያስፈልጋል። በሪቨርስ ኢንጂነሪንግ እሺ ሌላ ምን አለን የሚለውንም ማሰብ ያስፈልጋል እና አጠቃላይ ቀጠናውን ዙሪያውን ስታየው በሶማሌ በኩል በሱዳን በኩል በኤርትራ በኩል በጅቡቲ በኩል አድርገህ ስታየው በህዝብ ቁጥሩም
አጠቃላይ ከተበላሸም ሊበላሽ የሚችለው በቢሮክራሲውም ውስጥ እርሾ ሆኖ በባህሉም በሃይማኖቱም ብዙ ቦታ ያለው ህዝብና ቁጥር ነው የአማራ ህዝብ። ስለዚህ ይሄ በዚህ ውስጥ የሚደርስ መፍረስ አደጋ ሊያጋልጥ ይችላል። አጠቃላይ ቀጠናውንም ሊያጥለቀልቅ ይችላል። የቀጠናውንም አጠቃላይ የድህነት፣ የውሃ፣ የነዳጅ፣ የሃይማኖት ብዙ ጭቅጭቅ ያለበትን ነገር የሚያምስ ነገር ይፈጠራል። በሌላ ወገን ግን ረጅም ጊዜ የሀገርነትና የመንግስትነት ታሪክ ያለው ባህል ያለው ኦርደርና ህግን የሚያከብር የተነሳበትም ጥያቄ እውነት የሆነ ያንንም ደግሞ በአደረጃጀቱ በወታደራዊ ዲሲፕሊኑ በምርኮኞች አያያዙ በሚሰራቸው የህዝብ ግንኙነት ስራዎች አንድ አማጺ ከሚሰራው በጣም በላቀና በትልቅ ኃላፊነት ባንኮችን እየጠበቀ ራሱ እና እነዚህ ነገሮች የበለጠ ኃላፊነትን የሚሸከም ኃይል መሆኑን የተለያዩ ሚዲያዎች የተለያዩ ጋዜጠኞች በአካልም ፋኖችን እየሄዱ ያነጋገሩ ያገኙት ነገር ስለሆነ ይሄ ዓላማቸው ግልጽ ነው። ከማንም የህብረተሰብ ጋር ጥላቻ የላቸውም። የሚሰሩትም የህዝብ ግንኙነት ህዝብንና ሀገርን አንድ የሚያደርግ እንጂ የሚጋጭ ነገር ሆኖ አልተገኘም። በፕሮግራም ደረጃም ደግሞ የህልውና አደጋችንን ከቀለበስን በኋላ የኢትዮጵያን አጠቃላይ ሁኔታ ሁሉም ኢትዮጵያውያን በተወከሉበት ሁኔታ በጋራ ይበየናል ብሎ የተነሳ ነው። በዛ ላይ ደግሞ ዲሲፕሊንድ መሆኑና እንዳልኩ የሚወክለው የህዝብ ቁጥር ብዛት የዓላማውም ግልጽነት እነዚህ ነገሮች ለቀጠናው አማራጭ ፖለቲካ ኃይል እንዲሆን አድርጎታል። ዋናው ነገር ደግሞ የምትደራጅበት ሐሳብና የተደራጀበት ምክንያት ከምንም ነገር በላይ ለሰላምና መረጋጋት ምንጭ ነው ወይ? በአቅመቢስነት በተሸናፊነት መንፈስ ሽብር በሚመስል ሁኔታ አጥቅቶ በመሸሽ ሁኔታ ያለውን ስታብሊሽመንት በሙሉ እንደው ጸር በሆነ ሁኔታ የተነሳ ቢሆን በስጋት ይታያል። ቅድም እንዳልኩ አንዳንድ አክራሪ ኃይሎች እንደሚያደርጉት አይነት ተስፋ በመቁረጥና ትልቅ ጉልበትን ለማሸነፍ ብለህ በመረበሽና ሽብር በመፍጠርና ህዝብን በማናጋት በሚመስል መልኩ ብታደርገው በስጋት ልትታይ ትችላለህ። በተቃራኒው ግን የፋኖ ሁኔታ እንዳልኩ ከምንም ነገር ተነስቶ ህዝባዊ አደረጃጀት እና ቅርጽ ይዞ በትልቅ መንገድ እያደገና ከጎረቤቶቹ ጋር አሁን መልካም ግንኙነት እየፈጠረ የኢትዮጵያን ህዝብ ለማሰባሰብ ትልቅ ስራ እየሰራ በመሆኑ የሚሉት ነገር በትክክል በርግጥና ስማቸውም ተግባራቸውም ተመሳሳይ ሆኖ እያደገ የመጣበት ሁኔታ ነው ያለውና እውነት ነው። በቂ መልካም ኢንጂነር፣ ወደ የፋኖ የአደረጃጀት እና ሌሎች ጉዳዮች ላይ የሚታዩ ነገሮችን ላንሳልና ወደ ሌሎች እንሄዳለን። ቀደም ሲል እንዳልከው ወደ አዲስ እድገት እየመጣ ነው ስንል አንዱ ምናልባትም አደረጃጀት ነው እና እኔ ባለኝ ሁኔታ የልዩነት ድምጾች ከስመዋል። በአደረጃጀት ምክንያት የሚመጡ የልዩነት ድምጾች ከስመዋል። ይህም በተጨባጭ መናገር ይቻላል። ግን አሁንም ቢሆን ፋኖ በአደረጃጀት ደረጃ አድጎ የተሻለ ሆኖ አንድነቱን ወይም ደግሞ በአንድነት ሊያሰራ የሚችሉ መስመሮችን ይዞ እየመጣ ነው ማለት እንችላለን። አዎ አይ በዛ በኩል በጣም ጥሩ ነው። እንግዲህ ቀደም እንዳልኩ ነው። አንደኛ የፖለቲካ ስራ የውስጣዊ የድርጅት ትግል መቼውንም አይጠፋም። በቂ ነው። አንድ ነገር እኔ ድርጅት ግን ዝም ብሎ ይሆናል እንዴ? እኔ እኮ ወደኋላ ሄዶ ስለተለያዩ ስላለፉ ድርጅቶች ማውራት እንደ ምሳሌ እንዲሆን ካስፈለገ እንደው የራሽያን አብዮት ታውቀዋለህ አይደል? ስንት ግብግብ ነው የነበረበት። እስቲ የሌኒን ሲሞት ስታሊን በሚተካበት ጊዜ ደረጃ የነበረውን ግርግር አታውቀውም? ራሱ ቦልሸቪኮች እና ሜንሾቪክ ተብለው ተከፍለው ስንት ነገር ከሄደ በኋላ አይደለም? ከዛም በኋላ ስታሊን በ53 ሲሞት በሱ መተካት ላይ ብዙ ችግር አልነበረም? እንዲሁም ስታሊን ስንት ጊዜ ነው እየበላ ስንቱን እያሰረ ምን እያለ አንድም እኮ በጀርመን ሊሸነፍ የነበረው በ1941 እሱን ሲወረው እስከ 38 እና በ39 የነበረው ድርጅቱን ሁሉ በልቶት ወታደሮቹን ሁሉ አስሮ ምን ብሎ በውስጥ በድርጅቱ ውስጥ ለማጥራት ብሎ ሄደበት ነገር ስንት ነገር አድርጎ ነው አይደለ ያሁን የሆነው። እንግዲህ ያን ያየ ሰው የፋኖን ደግሞ የውስቲን በዛ ደረጃ ችግሩ በዛ ደረጃ የሚታየው እንደውም ቀጥ ብሎ ሄደ ነው የምትልኮ የነማውንም ፖለቲካ እስቲ
የ100 ፍላወርስ ብሎ ከዛ በኋላ ስንቱን ሰው እንዳሰረ ይሄ ዘግሬት ሊፕ ፎርዋርድ ብሎ ስንት 20 ሚሊዮን ህዝብ ፈይቶ አንተ ስላመጣው ነው ይሄን ማራኔ ለማውራት ብዬ አይደለም በቂ ከዛም በኋላ እሱ ሲሞት በመተካካት ላይ ስንት ደንግ እኮ ትልቅ ለውጥ ያመጣው እኮ ሰውዬ ከሱ ቀጥሎ የመጣው ትልቁ ለውጥ ያመጣው አይደለ ከማኦ ቀጥሎ ያለው ማለት እሱ እኮ 7 አመት እስር ቤት የነበረ ነው እኮ በዛ በካልቸራል ሪቮሉሽን ላይ ማኦ አባሮት ማለት ነው ተመልሶ ይመጣል እንግዲህ ይሄንን ሁሉ ነገር የድርጅት ፖለቲካ ቀጥ ብሎ የሚሄድ ነገር አይደለም ይሄ ሁሉ ወጣ ወረድ ያለፈበትን ፖለቲካ የሚያቀሰው ፋንዶችን በ2 አመት ውስጥ አንዱ ነው አላበቁም ይያለ ሲሳደብ ይውላል አሁን ይሄ ሙር ነው ይሄ ፖለቲካ ያቀ አይቶ ሰምቶ ሲያቀ እንደ የትኛውንም ሀገር ወሰዱት ይሄ ለምሳሌ ያነሳውል ነው ማለት ነው ይሄ ከሆነ የፖለቲካ ስራ በአስተሳሰብ አንድ መሆን በድርጅት አንድ መሆን የኃይል አሰላለፎች ለውጥ የግንዛቤ መራራቅ እነዚህ ነገሮች ሁሉ መልክ ያያዙ የድርጅት ዲሲፕሊን እስከሚመጣ ራሱ የሚፈጀው ናቹራል ፕሮሰስ አለ በዛ ረገር ደግሞ ስታየው በአጭር ጊዜ ብዙ ርቀት የተሄደበት ነገር መሆኑን ማወቅ ያስፈልጋልና ግን ያንን ሁለቱን ሳይው እስቲ በየጊዜው ይሄ ሁሉ ሰራዊት እየሆነ እየሰለጠነ የሚመጣው ነው ይውስጥ አይደለ እስላለው መልክስ ያለው ነገር ስለሆነ ነው የመጣው ግን የድርጅት ፖለቲካ ውስጥ ለውስጥ ደግሞ የክፍለ ጦር አመራር ከኮር አመራሩ የተለያዩ ስራ አስፈጻሚ ውስጥ ያሉት በስልጣን ግብ የማይነካካሰው ልታገኝ ነው በድርጅት እየመራ እንዴ ይሄ ሁሉ ጊዜም ይኖራል እንደው መቼውንም የማይቀር ነገር ረጋ ድርጅት ውስጥ አሁን ህዋት ውስጥ እንደዚህ አይነት ነገር የለም ብልጽግና ውስጥ እንደዚህ አይነት ነገር የለም ስለሚፈሩትና ሁሉንም ጸጥ ስላረጋቸው ነው ሰዎች ተሰብስበው በሚሰሩበት ነገር ውስጥ እንዲህ አይነት ነገር እንደሌላ አድርጎ የሚያስብ ሰው ካለ ስለ ድርጅትም ስለ ፖለቲካም ስለ አብሮ መስራትም የማያውቅ መሆን አለበት እዚህ ሀገር በፕሬዝዳንት ትራምፕ መዋቅር ውስጥ የተለያየ በእስራኤሎች የሚመራ ነው ተብሎ ይባላል አሁንም እነዛን የኮንሰርቫቲቭስ ይዘውታል ይባላል ባለሀብቶች አሉ ይባላል ትራምፕ ኢንዲፔንደንት የሚወስኑ ሰው አይደሉም ይባላል የተለያየ አሜሪካ ፈርስቶች አሉ እዛ ውስጥ አይደል በዛ ቲም መካከል ውስጥ እየተፋጨ ነው አንድ ነገር ወደፊት የሚሄደውና እንደ ሁሉ ነገር አልቆልኝ እንዲመጣ የሚፈልግ ሰው ካለ የፖለቲካንና የጋራ መስራትን ያመራር ብቃትን አልበይ በዚህ ሁሉ ሂደት ውስጥ ግን ይሄን ያለፈው የሚሄድ ሰው ከሆነ ትልቅ መሪ ነው ይባላል እና በዛ ሂደት ደግሞ መሪዎቻችን አስተሳሰባቸውን አንድ አድርገው በመቅረጽ ያለውን ነገር ከህዝባዊነት ወደ ድርጅት በመሄድ የሄዱበት ርቀት ራሱን አማራን በማነቃቃት ያሰለጠኑ ያሉት በየክፍለ ጦሩ በየቀኑ የምናየው ነገር በፍጥነት ያደገና እየተሻለ ሄደበት ነገር መሆኑን ዋናው ነገር ደግሞ ኮዙና አላማው ወታደሩ ነው በወታደር አድጓል በአስተሳሰቡም ግልጽነት አግኝተናል እነዚህ ሁለት ነገሮች ደግሞ የድርጅት ቅርጽ በመያዝ ረገድ ጥረቶች አሉ ወደ ኋላም ወደፊትም የሚሉ ድክመቶች ይኖራሉ እነዚህ ነገሮች ግን በድርጅት ውስጥ የሚጠበቁ ናቸው ነው በቂ በርግጥም ድርጅቱም ስካለ ትግሉም ስካለ ድረስ ኢንተረስቶችም አሉ አንድ ብቻ ሳይሆን ብዙ ስለ በዛ ውስጥ ትግል ይካሄዳል የሚለው ነው ወስጃለሁ ኢንጂነር ወደ ህዋት ጉዳይ እንምጣ ከዛ በቀጠናው ስላለው ጉዳይ አብረን እናነሳለን ቀጠና ምንለው እንግዲህ አሁን የአፋርን የአማራ ክልልን የትግራይን ጨምሮ ስለሆነ ከሀገር ውጭ ስላለው ቀጠና ማለት አይደለም በአካባቢ ስላለው በህዋት ላይ የሚነሱ አስተያየቶች አሉ አንደኛ በብልጽግናና ከራሳቸው ህዋትን በሚከላከሉ ወይም በሚታገሉ ኃይሎች እኩል ህዋት አብቅቶለታል የሚሉ ኃይሎች አሉ ለዚህም ማስረጃ አድርገው የሚያቀርቧቸው የምታውቃቸው መታወቂያ አይዲ ስላልተሰጠ ወይም ደግሞ ሬጂስተር ስላልተደረገ ካለም ደግሞ ጌታቸው ረዳና ነጻድቃን ስለወጡ ኦር ሰራዊቱ በአፋር በኩልና በተለያዩ ቦታዎች ስለተከፈለ የሚል ነው ግን መሰረታዊ ጥያቄ ህዋት አብቅቶለታል ወይ አላበቃለትም ካልክ ከትላንት ባለበት ደረጃ ወይም በጦርነት ሰዓት ከነበረበት ደረጃና አሁን ካለበት ደረጃ እንዴት ነው የምትገመግመው እንግዲህ እኔ ምንድነው በዛን ጊዜ የነበረው ሁኔታ አጠቃላይ የትግራይ ክልላዊ መንግስትና የፌደራል መንግስቱ ነው ሁሉም ኦል አጌንስት ዋን የሆነ ነገር ስለነበረ አጠቃላይ መሰባሰብ የትግራይ ሊቃንና ፖለቲከኞችም ህዝቡም አንድ ላይ ሆኖ በጋራ መቆም ነበር ነገር ግን ሁሉ ጊዜ የማይረሳና ቲዮሪውንም መዘንጋት የነበረብን አንድ ትልቅ ኢቨንት በማህበረሰብም ሆነ በድርጅት ላይ በተፈጠረ ጊዜ ከዛ በኋላ የኤክስፔክቴሽን መለያየት ስለሚመጣ አፍተር ዘ ፋክት እንዲህ አይነት ነገሮች ይነሳሉ
ባሸናፊውም ውስጥ በተሸናፊውም ውስጥ። ስለዚህ ህዋትን ብቻ ለምን ትላለህ? ብልጽግና አስፍርስርሱ አልወጣም እንዴ? እንደዛ ካልክና በቲዮሪ ካየነው ብልጽግና ማሸነፍ ያለው አማራን ከደቆስኩ በኋላ ከዛም ወደ ባመጣለው ህዋትንም ልካስገብቻለሁ በስልጣን ዘላለም ኖራለሁ ብሎ ነበር አይደል? ብሎ አማራ ክልልን አጣል። ከዛ በኋላ መራቷል። ይሄው ብርቅስቅሱ ወጥቶ ይሄው የተባበሩት መንግስታት የጻፈውን ደብዳቤ እንጂ ከዛ በኋላ የሆነውን ማለት ነው። ስለዚህ አብይ አጠቃላይ ሁሉን ነገር አጥቷል ማለት ነው ከጦርነት በኋላ። በሌላም ወገን ደግሞ በትግራይ በኩልም ጦርነቱ ከተጠናቀቀ በኋላ ያለው ኤክስፔክቴሽን ክራይስ ወጣቶች አዲስ ለውጥ የመፈለግ አዝማሚ ያለ የትግራይ ፖለቲካ መከፈት አለበት የሚል አለ። ያንንም አፈጻጸሙን በተመለከተ በተለያየ ፍላጎት ያላቸው ቅድም እንዳልከው እነጌታቸውን በተመለከተና እነ ዶክተር ደብረጽዮን የውስጥ የድርጅት ሁኔታም ባለ በዛ በ91 በኢትዮ ኤርትራ ጦርነት የነበረው የመከፋፈልና ትግሻ የመለካካት የራሱ የድርጅት ባህል አለ። አዲሱ ትውልድና ህዋት አለ። እነዚህ ነገሮች ነው በትግራይ ፖለቲካ ውስጥ የመናጥ ነገር አለ። ነገር ግን ያ ሁሉም ሆኖ ግን አሁን ባለው ሁኔታ እንደው ምን የሚታየኝ አንደኛ ከአማራም ጋር ያሉትን ሁኔታዎች አስተካክሎ የአማራና የትግራይ ህዝብ ግንኙነት መታደስ እንዳለበት አውቆ ግንኙነቶችም የህዝብ ግንኙነቶችም